መሳቅ መጫወት ነው እንጂ የልቧን ስታወራ እኮ በደንብ አትታይም። በቃ ለማውራት ስትሞክር እንባ ነው የሚቀድማት። ይመስለኛል ጥሩ ህይወት ያሳለፈች አይመስለኝም። ለዛ ነው ካለ እድሜዋ በሳል የሆነችው። አትመልስም እኮ ብዙ ጊዜ ሞክሬያለሁ። ወዲያው ነው የምታስቀይሰው። ግን ለምን ፈልገሽው? እሱማ እኔም እፈልጋለሁ። ችግር የለውም ሰላምዬ፣ እሞክራለሁ። እንዴ ምን ሆነሽ ነው ደግሞ አንቺ? ከናባዬ ጋር ነች። ባዬ እኮ መጣች። ዳጣ አልመጣች? መጣች እንዴ? ነላ እስቲ ደውል። አልመጣችም እንዴ? አልመጣችም። የዲኤንኤ ውጤቱ ታውቋል። ደሬና ዳጣን ለተከታታይ ቀናት እንቅልፍ የነሳቸው ለዳጣ የልጅነት ጥያቄዋን፣ ለደሬ ደግሞ እውነተኛ አባትነቱን የሚያረጋግጠው ውጤት በእጃቸው ገብቷል። ይሁን እንጂ ያንን ውጤት እስኪመለከቱ ድረስ ሁለቱም በአይናቸው እንቅልፍ አልዞረም ነበር። በተለይ ደሬ ለቤተሰቦቹ ምን ብሎ መናገር እንዳለበት እያሰበ ሲጨናነቅ ነበር። እንቅልፍ እየተኛ ለመሆኑን ያስተዋለችው ማርታም ምን ሆኖ እንደሆነ ያጋጠመው ችግር ካለ ለማወቅ አስባ ትጠይቀዋለች። ደሬም የዚች ልጅ ነገር እያሳሰበኝ ነው፣ ስለ ዳጣ ምን ብናደርግ ይሻላል ብሎ ሲጠይቃት ማርታም በሁኔታው ተገርማ አንተን ይሄ ለምን ያስጨንቀሃል? እናንተ ጋር ትቀመጥ አለ። እሺ ብለን ይኸው ከልጆቻችን ጋር በሰላም እየኖረች ነው። ስትፈልግ ደግሞ ትሄዳለች። የወለዳት ይጨነቅ እንጂ አንተ ምን አገባህ በዚህ ሌሊት የምትጨነቀው ስትለው ሚስቱስ አታውቅም ከሌላ ነው የወለዳት ይላታል። ማርታም እንዴ ደሬ ምን ሆነሃል ሲልከሰከስ የወለዳት ይጨነቅ እንጂ አንተ ምን ያስጨንቀሃል ስትለው ደሬም ነገሩን ለማስተባበል እየሞከረ ሰው እኮ ወዶ አይደለም እንደዚህ አይነት ነገር ውስጥ የሚገባው፣ ድንገት ሳያስበው ሊፈጠር የሚችል ነገር ነው። ቆይ ግን በሱ ቦታ እኔ ብሆን ምን ታደርጊ ነበር? ማለት ያው ከሌላ ሴት ልጅ እንዳለኝ ብታውቂ ብሎ ሲጠይቃት ማርታም ምን ነው ደሬ ረስተኸው ነው? ይህንን ጥያቄ እኮ ባለፈው ጠይቀኸኝ ነበር። ሲጀመር ደሬ አንተ በእኔ ላይ ከሌላ ሴት ወልደህ ብታመጣ ምን እንደማድረግ መጠየቅ አይጠበቅብህም። ቆይ እኔ አንድ ጥያቄ ልጠይቅህ። እኔ ከሌላ ወንድ ሄጄ ልጅ ብወልድ አንተም ብትሰማ ምን ታደርጋለህ ብላ ስትጠይቀው ደሬ ደግሞ እንኳን ሳያስብ እፈታሻለሁ ይላታል። ማርታም እኔም ለጊዜው እንደዛ ነው ማደርገው፣ ግን በቦታ ላይ ብሆን ማደርገውን መገመት አልችልም። ለጊዜው ግን ማስበው እንደዛ ነው ትለዋለች። ደሬም ልክ ነሽ፣ እርግጠኛ ሆኖ እንደዚህ ነው ማደርገው ብሎ ማለት ይከብዳል ሲላት ማርታም ለነገሩ ተመስገን ነው፣ በእኔና ባንተ መሃል ይሄ አይፈጠርም። ለዚህ ነው እኮ ያገባው የኔ አባት ትለዋለች። ደሬም በውስጡ የያዘውን ይዞ ይኸውልሽ ማርቲ ባልን በዚህ መጠን ማመን አንድ ነገር ቢፈጠር እንደሚጎዳሽ ታውቂያለሽ አይደል ይላታል። ማርታም በቃ ምንም አይፈጠርም ይልቅ ናፍቀኸኛል ብለው ተቃቅፈው ይተኛሉ። በዛን ሰዓት ሁሉም የቤተሰብ አባላት ተኝተው ነበር። ነገር ግን ናታንና ዳጣ አልተኙም። ተቀምጠው እያወሩ በመሃል ዳጣ ስማኝማ እኔ አሁን ከዚህ ቤት ብወጣ ወይም ሌላ ሀገር ብሄድ ትፈልገኛለህ ስትለው ናታን ደንግጦ ምን አይነት ጥያቄ ነው ይሄ? ቆይ ልትወጪ ነው እንዴ ብሎ ከተቀመጠበት ቀና ብሎ ሲጠይቃት ዳጣም በሁኔታው ግራ ገብቷት አይ ያው እንዲሁ ድንገት እንደዛ ቢፈጠር ምን እንደምታደርግ ማወቅ ፈልጌ ነው ስትለው ናታን ተረጋግቶ እከተልሻለሁ፣ በምትሄጂበት ቦታ ሁሉ ፈልግሻለሁ፣ ምክንያቱም አንቺ ጥሩ ልጅ ነሽ ሲላት ዳጣማ እኔ ባክህ ተሳስተህ ነው ትለዋለች። ናታንም አንቺ ጥሩና ቆንጆ ልጅ ነሽ፣ ለማንኛውም ደህና ደሪ ብሏት ወደ መኝታ ቤቱ ይሄዳል። ዳጣም እዛው ተቀምጣ
ጠዋት ስለተፈጠረው ነገር ማሰብ ትጀምራለች። ከደሬ ጋር ዲኤንኤ ለመመርመር ሲሄድ ያወሩት። ደሬ ተጨናንቆ መኪናውን ለራሱ መንዳት ከብዶት ነበር። ዳጣም ሁኔታውን አስተውላ ምንድነው ቆይ ሁሌም እንደዚህ ነው እንደምትነዳው አባዬ ቆይ ለምን አይቀርብንም ብላ ሐሳቡን ለማስቀየር ስትሞክር ደሬም ግዴታ ምርመራውን ማድረግ አለብን አባትነት እምነት ቢሆንም ምርመራው ግን ግድ ማድረግ አለብን ለእኛ ብቻ ሳይሆን ለሌሎችም ስንል ላንቺ ባልነግርሽም ግን እኔ ሳስብበት ነው የቆየሁት ይላታል። ዳጣም ቆይ ልጅህ ባልሆንስ በቃ ከዚህ ቤት እወጣለሁ አይደል አንተም ደግሞ አባትነትህን ተጠራጥረሃል ስትለው ደሬ አንቺ ልጄ ነሽ ተጠራጥሬ አይደለም አትፍሪ ገና እንዳየሁሽ ነው ልጄ እንደሆንሽ ያወቅኩት አሁን የምናደርገው ምርመራ ደግሞ ይሄንን ነገር በደንብ ያረጋግጥልናል ይላታል። ከሐሳቧ ነቅታ ወደ መኝታዋ ቤት ሄደች። በነጋታው ጠዋትም ናታን ሳሎን ተቀምጦ በመሃል ኤቢ ትመጣና ናታንዬ እንዴት ነኝ ዛሬ አላማረብኝም ስትለው እሱ አዎ በጣም አምሮብሻል ቆንጆ ሆነሻል ሲላት ኤቢም በቃ ሁሌ ቀሚስ ልልበሳ ትለዋለች። ናታንም እኔ ስላልኩሽ ነው እንዴ ብሎ ሲጠይቃት ኤቢም አዎ ከዚህ በኋላ አንተ የምትፈልገውን ብቻ ነው ማደርገው ስትለው ናታንም ቀሚስ ብቻ ሳይሆን ሁሉም ያምርብሻል ይላታል። ሁለቱ ያወሩ እየተጫወቱ በመሃል ሰላም ትመጣና ኤቢን በግርምት ካየቻት በኋላ ኤቢዬ በጣም አምሮብሻል ብላ ጠረጴዛውን ለማጽዳት ስታጎነብስ ኤቢ በጣም አመሰግናለሁ ሰላምዬ ቆይ ላግዝሽ ነፍሰ ጡር አይደለሽ ይከብድሻል ብላ አጽድታ ቆሻሻውንም ለመጣል ወደ ውጪ ስትወጣ ኤቢ ነቻ ብላ ናታንን ትጠይቀዋለች። እሱም ከዚህ በኋላ እንደዚህ አይነት ጥሩ ሰው ነው መሆነው ብላለች ሲላት ሰላምም ለማሾፍ እየሞከረች ግን ደህና ናት አዲስ እብድ ቢጨምት ለአንድ ቀን ይባላል እስቲ እናያታለን ብለው ወደ ማዕድ ቤት ትሄዳለች። ኤቢም ቆሻሻውን ጥላ ትመለስና አጠገቡ ተቀምጣ አያህ አይደል አሁን ሰላምን ራሱ ማገዝ ጀምሬያለሁ አሁን እኮ ተቀይሬያለሁ ስትለው ናታንም በዚሁ ከቀጠልሽ ከኔ ጋርም ቤስት ነው ምን ሆኖ ግን ምን ተገኝቶ ነው ሲላት ኤቢም ምንም እንዲሁ እኮ ጥሩ ሴት ሁኚ ስላልከኝ ነው እና ናታን ለምን ሱፐርማርኬት አብረኸኝ አትሄድም እኔም ወደዛ ልሄድ ነው ስትለው ናታንም በሐሳቧ ተስማምቶ ተነስተው ይሄዳሉ። በነጋታው ጠዋት ነበር የደሬና የዳጣ ውጤት ደርሶ ወደ ሆስፒታሉ የሄዱት። ውጤቱን ከመቀበላቸው በፊት መኪና ውስጥ ተቀምጠው ማውራት ይጀምራሉ። ደሬም በመሃል እስቲ ሳንገባ በፊት ለመጨረሻ ጊዜ ጎዳና ስትኖሪ ያጋጠመሽን ንገሪ እንደ አባት ሆኜ ለመጨረሻ ጊዜ ልስማሽ ሲላት ዳጣም ምን ነው ደውለው ውጤቱን ነገሩ እንዴ ለማንኛውም ማረሳውን አንድ ታሪክ ልንገርክ ያኔ ጊዜው ክረምት ነበር 7 ዓመቴ አካባቢ እድሜን ያወቅኩት ለመጀመሪያ ጊዜ ጥርሴን ያወለኩት ያኔ ነበር ቀን ላይ የሚያሳድጉኝ መንጩ ሰርተው ሸቤ ገብተው ነበር እና የዛን ቀን ኃይለኛ ንፋስና ዝናብ ነበር ከዛ በኋላ የሆነ ሰውዬ መጥቶ ሚጣ በርዶሽ ነው አይደል ብሎ ጃኬቱን ሰጠኝ እኔም በሰዓቱ በጣም እርቦኝ ስለነበር ምግብ ግዛልኝ አልኩት ግን ምንም አልነበረውም ኪስ ውስጥ ጃኬቱን ለኔ ሰጥቶ እሱ ግን ዝናብ እየቀጠቀጠው ሄደ ጃኬቱንም እንዳደረግኩ መጠለያ እየፈለኩ ባለሁበት አንድ ጥበቃ ነይ እዚህ ተኛ አለኝ እኔም በርዶኝ ስለነበር ገብቼ ተኛው ከዛ እሱም ትንሽ ቆይቶ አጠገቤ ተኛ አየህ አባ ሰው ሁሉ ክፉ ነው እንዳልል ያ ጃኬቱ ነው አልብሶኝ የሄደው አለ ሰው ሁሉ ጥሩ ነው እንዳልል ደግሞ ያ ጥበቃ አለ እና እኔ እንደዚህ ነው የተሰራሁት ከእሳትና ከውሃ ስስቅና ስጫወት የማይከፋኝ እንዳይመስልክ ህይወት እንደዚህ ነው ያስተማረኝ ነገ ምንም ቢፈጠር አልደነግጥም ያንተ ልጅ ብሆን ደስ ይለኛል ካልሆነ ደግሞ በቃ አላለቅስም ትለዋለች። ደሬም ሁሉንም በዝምታ ካዳመጠ በኋላ ለደረሰብሽ ነገር በሙሉ ኃላፊነት ማውሰድ ያለበት ሰው አለ አሁን ምን እንደሚፈጠር ሄደን እኔ ብሏት መኪናውን አስነስቶ ይሄዳል። በቀጣይ ምን ይፈጠር ይሆን? ሐሳብ አስተያየታችሁን ኮሜንት ላይ አጋሩን። ቪዲዮ ስንለቅ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን አይርሱ። የምንለቃቸው ቪዲዮዎች ለብዙ ሰው እንዲደርስ ላይክ እንዲሁም ሼር አድርጉልን። በቀጣይ ክፍል እስከምንገናኝ እስከዛው ሰላም ቆዩ።